ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሰላም ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን ሰላም ለእናንተ ይሁን። ከአንድ ቀን ቆይታ በኋላ ዳግም ተገናኝተናል። እንግዲህ ዛሬ ዕለተ ዓርብ ነው። ዓለማችን በምን ሁኔታ ላይ አለች ወይ ደግሞ እየተጓዘች ነው ብለን የምንገመግምበት እንደ እግዚአብሔርም ቃል የማንቂያ ደወል የምንደውልበትም ክፍለ ጊዜ ነው። እንደተለመደው እንግዲህ መረጃዎችን አሰባስቦ የማንቂያውን ደወል ደግሞ እየደወለልን ያለው ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። መረጃዎችን ሊያጋራን እንግዲህ በትጋት ወደኛ ይዞልን እየመጣ ይገኛል። መልካም ጊዜ ደግሞ እንደሚኖረን ተስፋ አደርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን ዓለማችን በዘርፈ ብዙ ክስተቶች እየተናጠች እንደምትገኝ ከዚህ ቀደምም ሰሞኑንም ባመጣነው መረጃ ወደ እናንተ አጋርተናል። ዛሬም እንግዲህ እጅግ አሳሳቢ የሆኑ ጉዳዮች ፓስተር ይዞልን መጥቷል። ምን የሆኑ እነዚህ ጉዳዮች የሚለውን እንግዲህ ከሰላምታው በማስከተል መረጃውን እናደምጣለን። ልቦናችሁ እንግዲህ ወደኛ እንዲሆን በጥሞናም እንድታዳምጡን እናሳስባለን። በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? ደህና ነው ወይ? እንደምን አለ ወንድም ይልቃል። ከአንድ ቀን በኋላ ነው እንግዲህ የተገናኘነው። በመሃል አንዳንድ ቴክኒካል ጉዳዮች ገጥመውን ትንሽ ፕሮግራሞቻችንን አዛብተውብናል። ቢሆንም እግዚአብሔር የተመሰገነ ይሁን ተስተካክለው ወደ አድማጮች አጋርተናል ማለት ነው። ዛሬ ደግሞ ተገናኝተናል። ምን ጉዳዮች እስኪ ይዘመጣ? እንግዲህ በዓለም ላይ አሁን ላይ የታየው ያሉ ነገሮች ከተፈጥሮ አንስተን ስንመለከት እንግዲህ የጎሉ ምልክቶች በምድር ላይ የዘመን ፍጻሜን የሚያመለክቱና የሰው ልጅ ወደ መጨረሻው እየተጠጋ መሆኑን የሚያሳዩ ጉዳዮች በተለያዩ ሁኔታዎች እየታዩ ነው ያሉት። ሳይንቲስቶች የተለያየ ስያሜ ይስጡት እንጂ እግዚአብሔር በተፈጥሮ በኩል የተለያየ ድምፁን እያሰማ እየመጣ ነው ያለው እና እነዚህ ድምፅ መሰማታቸው፣ ምልክቶች መታየታቸው በመጽሐፍ ቅዱሳችን ላይ በትክክል ማቴዎስ 24ን ብቻ ያጠና ሰው በምድር ላይ የሚሆነው ነገር ምን እየሆነ እንደሆነ ይገባዋል ብዬ አስባለሁ። እንግዲህ አንዳንድ ክስተቶች ከሳይንስ ወይም ደግሞ ከሚታየው ሁኔታ ይተንትኑት እንጂ ክስተቶቹን ልብ ብለህ ስትመለከትና ስታጤን በአንድ ቦታ ከመቶ ዓመት በኋላ የሚከሰቱ ነገሮች ምን ሊሆኑ ይችላሉ የሚለውና በተለይ ደግሞ በቅርብ ጊዜ በተደጋጋሚ የሚታዩ ምልክቶች ትንሽ ጠንከር ያሉ ሊሆኑ እና ማስጠንቀቂያ ድምፅ ሊሆኑ እንደሚችሉ ማወቅ መቻል አለብን ብዬ አስባለሁ። እንግዲህ ሰሞኑን በዓለማችን ላይ ሙሉ የፀሐይ ግርዶሽ በሰሜናዊ ንፍቀ ክበብ ክፍል ላይ ጨለማ ሆኖ ታይቷል። ይሄ ጨለማ ሆኖ መታየቱ ብቻ ሳይሆን ክስተቱን ለመመልከት በመላው አውሮፓ በርካታ ሰዎች የተሰባሰቡ ሲሆን በተለይም ሰሜናዊ ስፔን ግርዶሹን ሙሉ በሙሉ መጠን ለማመልከት ተመራጭ ስፍራ ነበረች እና ስፍራ በመሆኗ የተነሳ ይህንን ጉዳይ ለማየት ብዙ የአውሮፓ ሳይንቲስቶች፣ ተመራማሪዎች እንደዚሁም ደግሞ ስነ ፍጥረትን የሚያደንቁ ሰዎች በስፔን ተሰባስበው ነበርና የፀሐይ ግርዶሹ ማለት እነሱ የሚሉት ነው ሳይንቲስቶቹ የሚሉት ጨረቃ በፀሐይ ፊት
ለፊት ስታልፍና ፀሐይ ስትጋርድ የሚፈጠር ክስተት ነው ብለውታል። ይህ እንግዲህ እነሱ እንደሚያስቀምጡት ይህ በዓለም ላይ በየ18 ወሩ አካባቢ የሚከሰት ቢሆንም በአንድ የተወሰነ ቦታ ላይ በድጋሚ ለመታየት ግን በመቶዎች የሚቆጠሩ ዓመታት ሊወስዱ እንደሚችሉ አመልክተዋል። ነገር ግን እኔ እንደነሱ አላየሁትም። ታስታውስ ከሆነ የዛሬ ዓመት አንድ አሜሪካ ላይ በከፊል ኢትዮጵያ ውስጥ ይመስለኛል ፀሐይ ወደ ደምነት ተለውጣ ተመልክተናል። ይሄ ወደ ደምነት የተለወጠችውን ምልከታችንን ስንመለከተው መጽሐፍ ቅዱስ ፀሐይ ብርሃኗን እንደምትከለክል ወደ ደምነት እንደምትቀየር ከዋክብቶች በሰማይ ላይ ምልክትን እንደሚሰጡ በግልጽ ያስቀምጣል። ትንቢተ ኢዮኤል እና እነዚህ ነገሮችን ስንመለከታቸው ይሄ ግርዶሽ ሆነ ብሎ የመጣ ሳይሆን እንግዲህ ይሄ ግርዶሽ አንድ የራሱ የሆነ ድምፅ አለው ብዬ አስባለሁ። ሙሉ የፀሐይ ግርዶሹ በዋናነት የሰው መኖሪያ ያልሆነውን ክፍል ነው የታየው። ማለትም ሰሜናዊ ግሪንላንድ ያለችበት ቦታ ያቋረጠ ቢሆንም ምዕራብ አይስላንድንና ሰሜናዊ ስፔንንም ይህ አስደናቂ ክስተት ሙሉ መጠን ለማስተናገድ እንደቻለ ነው የታወቀው። ስፔን ሙሉ የፀሐይ ግርዶሹን ስታስተናግድ ከ1905 ዓመተ ምህረት ወዲህ ይህ የመጀመሪያው ነው። የሚገርም ነው። ለምን ሆነ አውሮፓ ላይ ደሞስ ለምን ስፔን ላይ ሆነ? ይሄንን በደንብ እያየነው እንመጣለን። እንደውም በትንታኔ ተቀምጧል። ወዲህ የመጀመሪያ ነው። እንግዲህ ሙሉ ግርዶሽ የታየው በጠባብ ቀጠና ውስጥ ቢሆንም ማድሪድ፣ ለንደን፣ ፓሪስ ጨምሮ አብዛኛውን የአውሮፓ ዋና ከተሞችን የከፊል ግርዶሽ ተመልካች ነበሩ ይላል። የከፊል ግርዶሽ ተመልካች ነበሩ ይላል። ኮሎምቢያ ዩኒቨርሲቲ መረጃ እንደሚያመለክተው በዚህ ከፍተኛ የክፍል ግርዶሽ ቀጠና ውስጥ ወደ 230 ሚሊዮን የሚጠጉ ሰዎች የሚኖሩበት ኤሪያ ነው። ግርዶሹ የሸፈነበት የታየበት አቅጣጫ ማለት ነው። እንግዲህ አጠቃላይ ጉዞ ከጀመረ እስከ ፍጻሜው ማለት እስከ ፍጻሜው ስንል ጉዞ እስካበቃበት ድረስ ወይ ግርዶሹ እስካበቃበት ድረስ 1 ሰዓት ከ45 ደቂቃ አካባቢ ብቻ ወስዷል ነው የሚሉት። ይገርም ነው። እና ይሄ 1 ሰዓት ከ45 ደቂቃ ግርዶሹ ባለበት ቦታ ሁሉ ጨለማ ነበር ለማለት ይቻላል። ፀሐይ ብርሃኗን የከለከለችበት ሰዓት ነበረ ማለት ይቻላል። እንግዲህ ክስተቱ መታየት የጀመረው በሰሜን ሩሲያ ነው። በሰሜን ሩሲያ በምስራቃዊ የሰዓት አቆጣጠር ማለት 1:00 ሰዓት ላይ ሲሆን ከቀኑ 1 ሰዓት ከ30 በሰሜን ምስራቅ ግሪንላንድ ታይታ ነበረ። ከዛ በኋላ ደግሞ እንዲሁ 1 ሰዓት ከ45 አካባቢ በምዕራብ አይስላንድ ታይታለች። ግርዶሹ ታይቷል። እንግዲህ ከምዕራብ አይስላንድ ከታየ በኋላ በሚቀጥለው በሰሜን አትላንቲክ አቋርጦ በእንግሊዝ ለንደን 91% ሽፋን ከቀኑ 2 ሰዓት ከ13 ላይ ከታየ በኋላ በሰሜን ስፔን ከቀኑ 2 ሰዓት ከ30 ላይ ሙሉ ለሙሉ በመታየት አጠቃላይ ጉዞዋ ከቀኑ 2 ሰዓት ከ45 ላይ አጠናቋል ይላል። ይገርማል በጣም። እና በሰሜን ስፔን እንግዲህ በጣም ከፍተኛ ህዝቦች ታይተው ሙሉ ግርዶሽን መመልከት የቻሉበት ሁኔታ ነው የታየውና እንግዲህ የፀሐይ ግርዶሽ በሚመለከቱበት ወቅት ደግሞ የአይን ፊትን ከጉዳት ለመጠበቅ የግርዶሽ መነጽሮችን ማድረግ የግድ ይላልና ለምንድን ነው ያው ፀሐይ ሙሉ ብርሃን በሆነች ጊዜ እናያለን። የአይን መነጽር አድርገን አይደለም። ለምንድነው ግርዶሽ ሲሆን እንደዚህ አይነት ነገሮች የሚጠቀሙ?
ማለት ከአይን ጥበቃ አኳያ ነው ያልከኝ ያለው ወይስ አይን ጥበቃ አኳያ ነው? ያው የሚሉት እኮ ለአይን አይነ ስውር ነው የሚያደርገው በሙሉ አይነ ካየው ፀሐይ እንዲናይ አይደል እንዴ? አዎ። ግን እዚህ ጋር ደግሞ ራሱን የቻለ እንግዲህ ምናልባት እግዚአብሔር የገለጠልህ ነገር ካለ እኔ እስካሁን ድረስ አልደረስኩበትም። አዎ። አይ እንግዲህ ማድረግ እንዳለባቸው መነጽር ማድረግ እንዳለባቸው መመሪያ ተሰጥቶ እንደነበረ ነው የሚያለው። ነገር ግን ይሄ መደነቅ ብቻ የሚያስከትል ነገር ጉዳይ አይደለም። ይሄ ግርዶሽ በጣም ከባድ ግርዶሽ እንደነበረ ነው የሚያመለክተው። ሙሉ ለሙሉ ነው ምስሉንም ሳየው ቢቢሲ ሲኤንኤንም በወቅቱ ሲዘግቡት አጠቃላይ ሙሉ ግርዶሽ ነው የሚታየውና እንግዲህ የሚቀጥለው የፀሐይ ግርዶሽ በአሜሪካ ለመመልከት የተወሰነ ዓመታት መጠበቅ ግድ ይላልና 2044 ነው የሚለው 2044 እንግዲህ እኛም ጌታ ኢየሱስ ካልመጣ ነው። ምክንያቱም እግዚአብሔር በተደጋጋሚ በዚህ ዘመን ከመሬት መናወጦች ጀምሮ እስከ ጎርፍ ስጋቶች አሁንም በአሜሪካ ላይ ትልቅ ወጀብ ስጋት አለ። ምናልባት ዛሬ ይከሰታል ተብሎ እየተፈራ ነው ያለው ያው የወጀብ ስጋት። በጣም የገረመኝ ነገር ምንድነው እንደሆነ ታውቃለህ? ሳይንቲስቶች ሰዎች አካባቢውን እንዲለቁ ለባለስልጣናት መረጃ እያስተላለፉ እንደነበረ ነው። ሃዋይን ሙሉ ቀደሚያው ሙሉ ለሙሉ ይከድናታል ተብሎ እየታሰበ ነው ያለውና እንደው ቆይ ፓስተር እንደው እሱንም ጨመረ ታጋራናለህና እንደው እዚህ ጋር ከባድ መንፈሳዊ አንደምታ አለው ብዬ ስለማምን በተለይ ምድር መናወጥና የፀሐይ ግርዶሽ እንደው ካሰብን የዛሬ 2000 ዓመት ጌታ ኢየሱስ ክርስቶስ ነፍሱን ለኛ አሳልፎ በሰጠበት ሰዓት በመስቀል ሞት ላይ የተከሰተ ነገር ነው። ምድር ተናወጠች ይላል ማቴዎስ 27 ላይ ቁጥር 51 እንደዚህ ነው የሚለው፣ እነሆ የቤተ መቅደስ መጋረጃ ከላይ እስከ ታች ከሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ ይላል። አንድ ቦታ ላይ ደግሞ ፀሐይ ራሷ ብርሃኗን ነስታለች ይላል አይደለ? ግርዶሽ እንደማለት ነው። እና ያ ራሱን የቻለ የእግዚአብሔር ምልክት ነው፣ ያናገረ ነው ለምድር ማለት ነው። እና አሁን አንተ ያልከኝ ለምንድነው ከምንድነው ስፔን ላይ ይሄ ፀሐይ ግርዶሽ ከ1905 ማለት ሁለተኛው ዓለም ጦርነት ሊነሳ 20 ምናምን ዓመት 20 ዓመት ሲቀረው አካባቢ ወይም ደግሞ ከአንደኛው ዓለም ጦርነት ማብቂያ በኋላ ነው የታየው። ከዛ በፊትም በ18ኛው እኔ አንድ ዳታ ማይቻለውና በ18 እንደው ስፔሲፊክ ባላስታውሰውም እንደዚህ የጨረቃዋ ወደ ደምነት ተለውጦ የዛን ጊዜ የሚባለው እንግዲህ የናዚ ጀርመን በገፍ አይሁዳውያን ከመጨፍጨፉ በፊት በስፔን ውስጥ እንደዚሁ ታውቃለህ አይሁዳውያን ተጨፍጭፈዋል። እና ልክ ይሄ ግርዶሹ ጨረቃዋ ደም ከሆነች በኋላ ነው የተከሰተው ይባላል። እንግዲህ ታሪክ መመርመር ይቻላልና ምንድነው መሰለህ ይሄን አንድ አፈ ታሪክም እንደ ልማድም ቢሆን አንዳንድ የሚባሉ ነገሮች አሉ። መጽሐፍ ቅዱስ ግን ይሄንን አያረጋግጥም። ይሄንን ከመጽሐፍ ቅዱስ ውጭ ነው። እንደዚህ አይነት ነገሮች በሚከሰቱበት ሰዓት በዓለም ላይ ከባድ ጦርነት ሊከሰት ይችላል ተብሎ ይታሰባል። ብዙ ጊዜ እንደዚህ አይነት ግርዶሾች በሚታዩበት ሰዓት አሁን ባለፈው ኮቪድ የተቀሰቀሰው የፀሐይ ግርዶሽ ከሆነ በኋላ ነው። ይገርማል። እና እንደዚህ አይነት ክስተቶች በምድር ላይ ጥፋትን ሊያመጡ ይችላሉ ይላሉ። ሌላው ደግሞ በጣም የሚያነሱት ነገር ምንድነው ይሄ ግርዶሽ የሆነው ከኮሎምቢያ እና ከቬንዙዌላ የመሬት መንቀጥቀጥ በኋላ በመሆኑ ከዛም ጋር የሚያገናኙት አሉና ሌላም ቀጣይ ጥፋት አለ። አዎ በሬክተር ስኬል 9.1 ሱፐር የመሬት መንቀጥቀጥ ይሆናል እኮ ተብሎ እየተጠበቀ ነው። እና እንደዚህ አይነት ነገሮችም አሉ። እንግዲህ እነዚህ ነገሮች እንደዚሁ በቀላል የምታያቸው ወይም ደግሞ ቸል ብለህ የምታልፋቸው ነገሮች አይደሉም። በጣም አስጊ ነገሮች ቢሆኑ ቤተክርስቲያን አንድ ምን መሰለህ ተፈጥሮ ላይ
ባለቤት እኔ ሁሌም የምናገረው ባለቤት እግዚአብሔር ነው። ስለዚህ ሳይንቲስቶች የራሳቸውን የጥናት የምርምር እናውቃለን በሚሉት ግምት ነው። ብዙ ጊዜ ደግሞ የሳይንቲስቶችን ዕውቀት ፉርሽ የሚያደርግ ነገሮች በዓለም ላይ ሲከሰቱ አይተናል። በጣም ብዙ ነገሮች ፉርሽ የሚያደርጉ ነገሮች፣ ዜሮ የሚያስገቡ ነገሮች አይተናል በዓለም ላይ በጣም ብዙ የነሱን ግምት እና እንደ ቀልድ ይነገር እንጂ አንድ ጊዜ ምንድነው ኃይለ ሥላሴ ወደ ደብረ ዘይት ሲሄዱ ይባላል እና ሜትሮሎጂን ጠየቁ ይባላል እና ሜትሮሎጂን ሲጠይቁ ይዘንባሉ አይዘንብም ሲሏቸው አይ አይዘንብም ብራ ሆኖ ነው የሚውለው ፀሐያማ ሆኖ ነው የሚውለው። እሳቸው ጉዞ ከጀመሩ በኋላ መንገድ ላይ አህያ በተለምዶ የአህያ ጆሮ ወደ ላይ ቆመ እና ወደ ታች አዘቅዝቀዋለች ጆሮዋንና ገበሬውን ጠርተው ጠየቁት። ምንድነው ሲል ጌታዬ ንጉሥ ሆይ አሁን ኃይለኛ ዶፍ ዝናብ ሊዘንብ ነው፣ ይህንን አውቃ ነው አህያዋ ጆሮዋን እንትን ያለችና ሲመለሱ እንደ ቀልድ ነው የሚመስለኝ፣ እኔ ግን እውነት ይሁን አላውቅም። እና ምንድነው ሲመለሱ ከአህያ ጆሮ የማይሻል መስሪያ ቤት አፍርስልኝ አሉ። ምክንያቱም ዶፍ ዝናብ አጋጥሟቸዋልና በትክክል አልሰራም ነው። ብዙ ጊዜ ምንድነው ሳይንቲስቶች የራሳቸውን ግምት ነው ደግሞ በግምታቸውም እኩል አይጣጣሙም። የተለያየ ግምት ነው። አሁን ከመሬት መንቀጥቀጡ ጋር የሚያያይዙት አሉ። ወደፊት ደግሞ ከባድ ጥፋት ይመጣል ብለው የሚያያይዙት አሉ። አይ ጨረቃ ነች የጋረደችው፣ ጨረቃ ስለጋረደቻት ብርሃኗ እንደዚህ ሆነው የሚሉም አሉ። እነዚህ ክስተቶች ግን በመቶ ምናምን ዓመት በኋላ ነው ሊታዩ የሚችሉት በአንድ አካባቢ ላይ ብለው ነው የሚገምቱትና እና አሁን ያለው ክስተት የታየው እይታ እጅግ ከባድ ነገር ያስከትላል ብለው የተነበዩም አሉ የገመቱም አሉና ምናልባትም እኔ ይሄ ግምታቸው አሁን ዓለም ለጦርነት እየተዘጋጀ ባለበት ምክንያቱም በየሀገሩ ስትሄድ ምናልባት ቲክቶክ ላይ ተቆነ ዩቲዩብ ላይ ተቆነ ወታደራዊ ትርኢቶች ከዚህ በፊት ባልተለመደ መልኩ አውሮፓ ላይ ይታያሉ። በሱ ሀገር ደመቅ ብለው ይታያሉ። ከባድ ወታደራዊ ትርኢቶች፣ ወታደራዊ ልምምዶች በጣም እየጦፉ ነው ያሉት። የወታደራዊ የውጊያ መሳሪያዎች ማምረት ላይ በጣም ዓለም እየፈጠነ ነው ያለው። የማትጠብቃቸው ሀገሮች ዘመናዊ ድሮኖችን የማምረት እንትን ውስጥ ገብተዋልና ይህን ስትመለከት ምንድነው የሚለው ነገር የሚያሳይ ነው። እንደው ፓስተር የሜትሮሎጂን ነገር ካነሳው ላይ ቀር በጣም ጥሩ ሐሳብ ስለሆነ ነው። የእግዚአብሔርን መንግስት ደግሞ ወክላ ያለችው ቤተክርስቲያን በአሁኑ ሰዓት እንግዲህ ምን እያደረገች እንደሆነ እንኳን ባናቅ የሀገራችንን ነው የምንለው። እንግዲህ እግዚአብሔር ቃል እንደዚህ ይላል ዘፍጥረት 18 ላይ እግዚአብሔርም አለ እኔም ማደርገውን ከአብርሃም እሰውራለሁን ይላል። እንግዲህ ሶዶምና ጎሞራን ለማጥፋት በመጣ ጊዜ ነውና እንደው መልእክትም ይኖርሃል ብዬ ስለማስብ ምንድነው ይሄንን ነጥብ ያነሳውበት ምክንያት እንግዲህ እግዚአብሔር በዘመናት ሁሉ በባሪያዎቹ በኩል ለሚደርሳቸው ህዝቦችም ሰዎችም ይሁን ለማንም ያደርሳል፣ መልእክት ይልካል በመልእክተኛውና የዘመኗ ቤተክርስቲያን እንደነዚህ አይነት ነገሮችን ይዛ ለምእመኖቿ ማስጠንቀቂያም ሊሆን ይችላል፣ ሌላም ነገር ሊሆን ይችላልና ይሄ ነገር እንብዛም አይታይምና እንደው ምክረ ሐሳብ ይኖርሃልም ብዬ ስለማስብ በዚህ ማስታከ ሐሳብህንም መልእክትህንም ለአድማጮች አጋራልኝ። እንግዲህ ምንድነው መሰለ የዘመኗ ቤተክርስቲያን ምን ላይ ተይዛለች የሚለው ነውና አሁን ደስ የሚል ነገር በብዙ ሀገሮች ሪቫይቫሎች እየተነሱ ቢሆንም በኢትዮጵያ ያለችው ቤተክርስቲያን ግን ምንድነው እያደረገች ያለችው? ይህንን እኛ ብቻ አይደለንም እንደ ሚዲያ ብዙ የእግዚአብሔር ሰዎች እያወሩበት ያለ ጉዳይ ነው። ምን እየተሰራ ነው የሚለው ጉዳይና ወዴት እየሄድን ነው? ቤተክርስቲያን በእውነት
በህልውናዋ ላይ ነው ያለችው ወይስ ተጠልፋለች የሚለው ነገር ሰዎችን እያጠያየቀ ያለበት ጉዳይ ነው። ምክንያቱም እንደነዚህ አይነት ምልክቶች ድሮ ሲታዩ ቤተክርስቲያን ንቁ ነበረች ምላሽ ለመስጠት፣ ለማስተማር፣ ህዝቡን ለማንቃት፣ ህዝቡን ለማዘጋጀት የራሷን የሆነ ጥረት ታደርጋለች። አሁን ላይ ግን የዓለም ጫናው እየከበዳት ይመስላል የክርስቶስ። ምክንያቱም ቤተክርስቲያን ስንል ሰውን ነው፣ በሰው ውስጥ ነው ያለችው እና ቤተክርስቲያን በህንፃው አይደለም ደግሞ እንትኑ አይደለም እና የሰው ስብስብና ሰው ነው። ያንን ደግሞ አደራ የተቀበሉ ሰዎች ትኩረትን በእርግጥ ኑሮ ከባድ ነው፣ ህይወት እየከበደ ነው የመጣው፣ ከዚህም በኋላ እየከበደ ነው የሚሄደውና ምን ያህል ከባድ እንደሆነ በብዙ መልክ እናውቃለን፣ እያየን ያለነውና ግን እንደዚህ ሆኖ እየተመለከት ነው እያለን ኑሮን ምንድነው ቤተክርስቲያን እየሰራቸው ያለው ስትል የተያዙ ይመስለኛል። በሆነ ነገር የተወጠረች ትመስለኛለች። ስታይ አገልጋዮች ጋር እኮ ትገናኛለህ። ስታወራ ስለ መጨረሻው ዘመን የሚያወራልህ አገልጋይ የለም። ስለ ወንጌል አገልግሎት የሚያወራልህ አገልጋይ የለም። ወይ ስለ መሬት ያወራልሃል፣ ወይ ስለ ህንፃ ያወራልሃል። ቦታ ወሰድክ እንዴ ነው የሚልህ። መሬት አገኛችሁ፣ አዳራሽ ሰራችሁ ነው የሚልህ። አላስፈላጊ ነገር ነው ማለት አይደለም፣ ያስፈልጋሉ። ግን ስንት ምርኮ ተማረከ የለም። ቀድሞ መወራት የሚገባው ነገር አለ፣ መነገር የሚገባው ነገር አለ። እነዛም ቀድሞ መወራትና መነገር የሚገባቸው ድሮ ስታገኝ ነፍሳት እኮ ዳኑ ይላል። እከሌ እኮ ጌታን ተቀበለ ነው፣ እነከሌ እኮ ወደ ጌታ መጡ ነበር የሚወራው። ቢዝነሳችን እሱ ስለሆነ አሁን ግን ከሌ መሬት አገኘ እኮ ሱቅ ገነባ፣ መኪና ቀየረ እኮ እንትን ቀየረ። ይሄ ላይ ነፍስ ስጋና ነፍስ እዚህ ላይ ወድቃለች። የዚህ ላይ መውደቋ ተልኮን ሊያዘናጋ ይችላል ብዬ እፈራለሁ። ስለዚህ ቤተክርስቲያን መለስ ብላ ቆም ብላ በምድር ላይ እየተከናወኑ ያሉትን ነገሮች አይታ ተመልክታ ምንድነው ዓለም ላይ እየተፈጸመ ያለውን የሚለውን ነገር ተረታ ህዝቧን ማዘጋጀት አለባት ማለት እወዳለሁ። የጌታ ጸጋ፣ ሰላም፣ ቸርነት ከሁላችን ጋር ይሁን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። በጣም አሳሳቢ መረጃ ነው ያጋራህን። እንግዲህ እግዚአብሔር በዘመናት ሁሉ አንድ ነገር ከማድረጉ በፊት ለባሪያዎቹ ይናገራል፣ ለህዝቡም ይናገራልና እንግዲህ ይሄ እንደ አንድ ድምጽ ቆጥረ ነው፣ ተፈጥሮም ራሱ ድምጽ ነው። እኛም እንግዲህ ይሄን ነገር ለአድማጮች እያጋራን ያለነውና የወደፊቱን ቆም ብለን አስበን አስተውለን ራሳችንን ከሚመጣው የእግዚአብሔር ቁጣም ትውልዱም ከዚህ ደግሞ እንዲታደግ እንግዲህ መጸለይና መዘጋጀት እንዳለብን መጠቆም እንወዳለን። ውድ አድማጮቻችን ለዕለተ ዓርብ የቀን መረጃችን ይህን የመሰለ ነበር። እንግዲህ በምሽቱ ደግሞ በሌላ መረጃና መልእክት ተመልሰን እንመጣ ይሆናል። እስከዚያው ድረስ ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።